ነበረ ይመስለኛል ካንስሌሽን ስላልሰጧት አስወጧት። ትናንትና እኔ ጋር ሱቅ ስትመጣ እኔ አልረዳም አሁንም አልረዳም ብያት ነበረ። ስታለቅስ ነው። ከዛ ልጆቹ ይዘዋት መጡ። ልጆቹ እዚህ በር ላይ እኔ በር ላይ ሲያገኙ ወስደው አሳደሯት መሰለኝ። አሁን መሄጃም የላትም ምንም የላትም። ሴትዮዋ ደግሞ አይመለከተኝም ካላስ እኔ ያደረኩልሽ ነገር ምናምን በጣም ብዙ ነገር አወራች። ኤኒዌይስ አላቅም፣ ግን የምታግዣን ነገር ይኖር ከይቅርታ ጋር ያው አንቺ እንደ ቢሮ እንደምናምን እኮ ቼክ እናርጋ። ፓስፖርት እጇ ላይ አለ ግን አልተከነሰለችም። አሁን ደግሞ አልተከነሰለች ብሎክ አድርገዋታል ማለት ነው። አዎ አሁን እንትን ልልሻለሁ ብላታለች። ምን ታስነሳለች ብሎክ? ላ እንኳን ታስነሳ ካላስ ሂጂ በምትፈልጊው ነገር ጠይቂ ምናምን ብላለች እኮ ነገር ጣፍ ኤምባሲ ትሄድ እነሱ ያናግሯት በሚያናግሯት ቋንቋ። አዎ ብሏታል። እሱም ይሳ ግን እዛ አይደለችም። ሙኒቴ ያለችው አላይ ነው የአቡ ዳቢ ኤምባሲ ነው ኤምባሲው። ስለዚህ ምን ማድረግ ይቻላል? ምን ማድረግ አይቻልም። እንትን ካልሰጠቻት ስራም ልናስገባት አንችልም፣ ምንም ልናረጋት አንችልም። ማውራት የምትፈልጊው ምን አረጋለሁ ግን ለምክልሳ ያት በጣም እያለቀሰች ነው። ማርያም በቃ አሳፍሮኛል። እርዱኝና መሳፈር ፈልጋለሁ። ያኔ በቃ ምንም ማለት እንደዚህ እኔ እንጃ። እኔ ያው ስልሽ ከዚህ ውጭ ምን ልናግዛት እንችላለን? ከመጣች እኮ ገና 4 ወሯ ነው ሙኒት። ሙኒት አለሽ? ምን እናግዛት? ሳሪዬ እያሰብኩ እኮ ነው። ምን እናግዛት ማለት በቃ ራናው የሆነች መስራት ትፈልጊያለሽ ማለት እኔ እሷ ጋር እንትን ማለት ትፈልግ ነበር ማርያም። ቢኮዝ ያኔ አነጋገሯ በጣም ስተት ነው ማለት ነው። ያቺ ትልቅ ሴትዮ ምናምን ብላ ከነጭራሹ በቃ ማለት ከባድ ነው። መቤቴን ያኔ እንደዚህ በጣም ከባድ ነው መቤቴ። እሷ ስታመጣ እንደዚህ መሆኗ ታውቂሻት ወይስ ስራ ልምድ አላት? ስራ ልምድ አለሽ? ስራ ልምድ አለኝ። የት ሀገር ሰርተሽ? አንቺ ወይስ ስራ ልምድ አለሽ? ኦማን ሰርቻለሁ 6 ዓመት ምግብ ነው የምሰራው። ኦኬ አሁን እኮ እነሱ ናቸው እዚህ ያነሷት። ድራይቨር አለ ሳሪ ምን መሽኪላ ካለ እንትን ጋር ጊና ከጎመኑ ጋር ጊና ላኪያት ነው ጋር እሺ። እሺ ምንድነው የሚቆራረጠው? እየሰማችኝ ነው። ግን ነገር ሂዳ እንዳትበጠብጥ ማን እንሰማት ታኛለሽ? አክስቴ ያለ ነገር ይኸውልሽ እንዳትበጠብጥ አዳምጫት። አንድ ነገር ልንገርሽ፣ እኔ በምንሽ መንገድ እንተጋገዛለን እንጂ እኔ ጋር ሳመጣሽ ወረቀትሽን አስተካክላለሁ ብዬ አይደለም። ትክክለኛ ያለው ካልሽ ደግሞ ስራ እንድናመቻችልሽ። ምንም አያማኝም። ጤነኛ ነኝ። እየሰማሻት ነው ሙኒት? ይሰማል? ኔት ይዞሻል ይላሉ። ይሰማል? እኔ እየሰማው ነው። ብቻዬን ነው እንደማወራው። ጀራ አድርገሽ አዲስ እህት አድርገሽ ላኪልኝ። አዎ ሙኒት፣ እኔ ማለት አንድ ነገር ልንገርሽ። ታውቂያለሽ፣ ለአንቺ በጣም ትልቅ ክብር አለኝ። በጣም ነው የምወድሽ፣ በጣም ነው የማከብርሽ።
እንደዚህ እንባን ስታፈስ ዝም ባቲ ማቃለው። ግን እቤትሽ ለመጣ ሁሉ ምንም አይነት ነገር ከዚህ በኋላ ምንም እንዲፈጠር እንዳታደርጊ። ምክንያቱም ሙኒት አንቺ በምትናቂ ሰዓት እኔ በምነካ ሰዓት አንቺ ያምሻል። ሰንበዲ ያኔ ወዳጅ የምትዩ ነገር። ስለዚህ እሷ መግቢያ አታለች፣ መግቢያ ተወኛታለሽ። እንዳልሽው ስራ ማስገባት ከቻለች ታስገባታለች። እናንተም በደንብ አዳምጡ ያመጣችኋት። በእርግጥ ኃላፊነት የለባችሁ፣ ግን ካስገባታለች። ከበላሽ ትበላለች፣ ከጠጣሽ ትጠጣለች። እሷ በምትላም መንገድ ትሄዳለች። ያ ማለት የቀይ ግዛት አይደለም ሙኒት የምገዛት ገብትሻል። ነገር ግን በይሉኝታ ደግሞ ሳይሆን በሚስማማሽ መልኩ ነገር ታረግ ወጣሽ። ግን ከዚህ በኋላ እንደዚህ ነው ምናምን እንደማትይ አይሆፕ ተስፋለኝ። ካለበለዛ ግን እንዳለቻት ሙኒት እኔ እዚሁ ትኬት አስቆርጬ ቃል ገብቼላታለሁ፣ ወደ ሀገሯ እንሸኛታለን። በዚህ ትስማማላችሁ? ጥሩ በቃ እሺ፣ በቃ ያው እሺ ብላለች። እሺ በቃ ነይሽማ፣ አይዞሽ፣ አላህ ከሪም። ጾማችንን አናድርም ሌላ ቢቀር። እሺ ሳርዬ ጎመኔን ላኪልኝ በዛው። እሺማ እና እንጀራ አለ ሸጥሽው አይደለ? ሸጥሽው አትርፈሽ ሸጥሽው አይደለ? ትርፉን ላኪልኝ። ወዬ ጁዬ ብቻ አንድ ጎመን ነው ያለው። ጁዬ ዝም በይ በይ። ትናንትና ጎመኑ ውሰዱ ስል እምቢ ብላችሁ አልነበረ እንዴ? ማንም ያለሽ ሹፌር ይመጣል አልተባልሽም እንዴ? ጎመኔን ላኪ፣ ፎቶሽን ሳልዘቀዝቅ ላኪ። ላላላ ማርያምን ባሌ ለሙኒት ነገ ትኩስ ጎመን ይመጣል ብሎ ቤተሰቦች ተደፈርኩኝ፣ ተደፍሬያለሁ። ይሄ ድፍረት ነው። እኔ ነኝ ቀድሜ እኮ ያዘዝኩት። እሷንም ንቀሽ እኔንም ንቀሽ ትልልቆቹን ንቀሽ። ማሪ እናንተ ቦት ስትሄዱ ጎመኑ የተረሳ መሰለኝ። ገባሽ? ቦት ሄድ አልሄድንም ሀቢብቲ አልሄድንም። ያለመሄዳችሁን ሰሞ ያለኔ ይሆንላችሁ። ስሚ ሙኒት ነገ ይመጣል፣ ነገ ልክልሻለሁ። እንጀራውን ልላከው ወይስ ነገ ከጎመኑ ጋር ይላክ? አዲስ ካለ ከሷ ጋር ላኪው አለ። ዛሬ እንጀራ ግን ማለት በቃ እኮ አስገቢ 15ቱን ከሷ ጋር። ዛሬ እጁ ወይዘሮ ሳራ አጁ ንቀት ነው። እኔ 6 ኪሎ ንቀት ነው 6 ኪሎ ብዬሽ አይደለም። ጁዬ ተደፍረናል። ቤትሽን ክፈችን ዘቅዘቅ አገኘን ሰበብ ሙኒት ስሚ፣ ለአንቺ 6 ለጁዬ 6 12 ኪሎ በአንድ ላይ እንዲመጣላችሁ ነው ውዴ። ዜድን ሼር አድርጉላት። ዜድ እኔ አክስትሽ፣ እኔ ሀቢብትሽ ተደፈርኩ። ተናቀን ወይዬ 12 ኪሎ ለነጋዘዝኩ እኮ ለአንቺ 6 12 ኪሎኛ ማሳልት ልንል ነው እንዴ? ያለበለዚያ እንደከሰርኩ ቁጠሩት። አንቺ ጁ 6 ብለሽኛል፣ ሙኒት 6 ብላኛል። 12 ኪሎ ነገ ይመጣል። ፍሬንዶች በኋላ ተሰብስበን ሳሪን እንቦጭቃለን። መቦጨቅ ብቻ አይደለም፣ ፎቶውን ገደድ አድርገን ነው ሙሉ በሙሉ ባንዘቀዝቅሽም ገደድ አድርገን። ኧረ ማሬ የመድፈር ሙከራ። ትዕግስትን አዳምጫት፣ የኔ ጎመን ይደርሳል ውዴ። የት ይሄድብሻል? ትዕግስትን አዳምጫት ውዴ። በብድር የተሰጣ ምናምን ይፈራል። እነሱን አንዘቀዝቅም፣ የደፈሩንን ነው። ለእሷ ትመልሳለች ማለት ኢንሻአላህ። እኛ ነን እንደ ሀገር የተደፈርነው። እኔ ልክልሻለሁ አሁን ለሱ አጠራዋለሁ። ላካሽ በቃ ሳይመሽ ምናምን ታስተካክልና እኔ አሁን ወረዱ ልጆቼ አንቺን እያዩ ሳሪ ከመኪና አልወርድም አሉ። ጉድ እኮ ነው። ምንም አይደለም። አመሰግናለሁ። የእመቤቴ ምስል ሰጠች። ውር ይላሉ። ትችላለህ ከሰው ጋር ማለት ነው። እሺ የስውሯ ማርያም ስዕል አድኖ ሰጠች። እሺ ሙኒት ከማን ነበረ ውዷ? ትዕግስት ሙኒቴ ለእኮ ለሙኒት አንድ ጎማ ተላክላት።